ዶሮች ዶሮች ይሄው ዶሮ እንግዲህ እርባታ ሀዲያ ለምንድን ነው ግቢ ያለሽ እርባታ ጀመሪም ወይ? ያው ጎረቤት ያስቸግራሉ። የሚገርማችሁ ነገር ጎረቤት ያስቸግራል። ወይ አንዷ ይሄውላችሁ እንቁላሏን ዱብ አድርገዋለች ማለት ነው። ማንኛቱ እንደጣለች አላውቅም። እንግዲህ አዲስ ከመጣችሁ ነው ማለት ነው። ሀበሻዋ መሰለችኝ። ሀበሻዋ ትሁን ማንኛቱ እንደጣለችው አላውቅም። ሜዳው ላይ ጥላለች። ማሻአላ ማሻአላ ካሁኑ ማለት ነው። እና ማንኛቱ እንደጣለች አላውቅም። እንደምታው ዶሮ እንግዲህ ጀምረናል። ያው በርከት አደርጋቸዋለሁ ግን የፈረንጅም ይመስላል አላውቅም። አለኩል ሀልን በርከት አደርጋቸዋለሁ። እዚህ ሞያቸውን አድርግላቸዋለሁ። ማደሪያቸው ደግሞ እዚህ ሰርቼላቸዋለሁ። እንደዛ አድርጌ ዶሮ ማርባት እንግዲህ ልጀምር ነው። 10,000 የመጀመሪያ መነሻ 10,000 ብር እስከ ምግባቸው ማለት ነው። ፍርሽ ካገዛለሁኝ ፍርሽ ካገዛላቸዋለሁ። ከዛ እንደዛ አድርጌ ለመስራት ፍላጎት አለኝ ማለት ነው። ያችን ሀበሻዋን የገዛኋት ደግሞ ለምን መሰላችሁ? ለማስታቀፍ ማለት ወንድ ዶሮ አንድ ዶሮ ገዛና ከዛ እነሱ የሚጥሉትን እንቁላል እሷን አስታቅፋታለሁ ማለት ነው። ሀበሻዋን አስታቅፋታለሁ ከዛ አስቀፈቅፋለሁ ማለት ነው። እንደዛ ሰራለሁ ብዬ አስቤያለሁ። በቃ ቤቴን እየጠበቅኩኝ ዶሮ ባረባ ይሻላል ብዬ ወስኛለሁ። አበረታቱኝ ማለት ነው። አበረታቱኝ፣ እሺ አበረታቱኝ። ሰይድን ማሸንፍበት ሰይድ ኧረ አይሆንልሽም እያለኝ ነው። ዝበይ ኧረ አይሆንልሽም ታይ ምናምን እያለኝ ነው። እና እኔ ደግሞ መሞከር ፈለኩኝ። ለምን አልሰራም? በቃ ያለ ብር ወደ ውጭ ወጥቼ እንዲሰራ ካላስቻለኝ በምችለው አቅም ቢያንስ ውድ ናቸው ዶሮዎቹ፣ ግን ቢሆንም እንቁላል የሚጥሉ ዶሮች ባረባ ይሻላል ብያለሁ ማለት ነው ሀባይቦቼ። እና የዛሬው የጁማአ ገበያ ይሄን ይመስላል። የጁማአ ገበያ ዶሮ ጭምር ማለት ነው። እንግዲህ የመጀመሪያ እንቁላል የሀበሻዋ ትሆን ወይንስ የማንኛይቱ ትሆን አላቅም፣ ብቻ የመጀመሪያ እንቁላል ማለት ነው ከገበያ መታ የጣለችው። እና አሁንም በቃ እንግዲህ ወደፊት አብረን የምናየው ይሆናል። ያዋጣል አያዋጣም የሚለውን አብራችሁኝ ሆኑ እናየዋለን፣ ስለ ዶሮ ማለት ነው። ትናንሾች አምጥቼ ለማሳደግ አይነፋም። 300 ብር ህፃናቶችን ገዝታችሁ አምጥታችሁ ምናምን አይነፋም ከምር። ስለዚህ እንደዚህ ትላልቆቹን እንቁላል የሚጥሉትን መግዛት ይሻላል፣ በአንድ ፊቱ ማለት ነው። ቀለባቸውን ቢያንስ አንዲት ዶሮ 10 ቀን ብትጥል ቀለቧን ትችላለች። እንቁላል አሁን 18 ብር 17 ብር ነው ያለው ማለት ነው። እና እንግዲህ ዛሬ ራሱ እንቁላል ሽጬ ነው የመጣሁት። 15 እንቁላል በ18 ብር ሽጬ ነው የመጣሁት ማለት ነው። ከዛ እንግዲህ ቀለባቸው ይገዛላቸዋል። እንደዛ እያለ ይቀጥላል ህይወት። እና አበረታቱኝ ሀባይቦቼ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገዙኝ። በሌላ ቪዲዮዎች እስከምከሰት ድረስ ሀባይቦቼ። ይሄ የጥጆች ማደሪያ ነው፣ ግን አውልበታለሁኝ ቀን ቀን አውልበታለሁ ዶሮ ማለት ነው። እንደዛ ነው የማደርገው ጎረቤት እንዳይረብሹብኝ። እና ይሄን ይመስላል። እና አበረታቱኝ እስኪ በኮሜንት አብሽሪ በሉኝ ማለት ነው። እና ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።